ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው የሀይሚዬ ፕራንክ በጣም ከባድ ፕራንክ ነው። ትናንትና እንግዲህ በቅናት አንጨርጭሯት ነበረ ብሩኬ። ዛሬ ደግሞ ሀይሚዬን ብሩኬን በቅናት ለማንጨርጨር ቅዱስን ይዛ መታ እንግዲህ የሰራችው ቪዲዮ በጣም ከባድ ነው። ግን ችግር የለውም ፕራንክ ነው። ቶሎ ብላችሁ ግን ቪዲዮውን ቋጩት። ጌሙ እስከሚያልቅ ድረስ ምንም አይነት ችግር በመካከላችሁ እንድትፈጥሩ አንፈልግም። በዚህ ቪዲዮ በጣም ብዙ ቪዲዮ መስራት ትችላላችሁ። ነገር ግን ደግሞ ጌሙ በፍቅር ማሸነፍ ስላለባችሁ ጌሙ እስከሚያልቅ ድረስ ምንም አይነት ነገር በመሃላችሁ እንዳትፈጥሩ። ጌሙ ካለቀ በኋላ ግን የፈለጋችሁትን ስራ መስራት ትችላላችሁ። ያው ሶስተኛ ወገን በሀይሚዬና በብሩኬ መሃል እንዲገባ ባንፈልግም ግን ደግሞ ተመልካች ደግሞ ይፈልጋል። ጫጫታ፣ ጭቅጭቅ፣ ጸብ ምናምን ነው ተመልካች የሚፈልገው። ለምን እንደሆነ ባላቅም ማለት ነው። ምክንያቱም በዚህ ሰሞን ሀይሚዬና ብሩኬ የሰሩት ቪዲዮ ላይክም እይታም በጣም ወርዶባቸዋል ማለት ነው። ገባቸው አይደለ? ግን ሶስተኛ ወገን ሲገባ እንደዚህ ጫጫታ ሲፈጠር ደግሞ ላይክ ይደረጋል፣ እይታም እንደዛው ይጨምራል ማለት ነው። ስለዚህ መስራት ካለባቸው መስራት ይችላሉ ማለት ነው። ግን ደግሞ ስራ ስትሰሩ ደግሞ ሰዎችን በሚያስተምርበት መንገድ እናንተ ሁለታችሁ ተከባብራችሁ ኃይለ ቃል ሳትነጋገሩ በመጠኑ በቃ ክብራችሁን ጠብቃችሁ እርስ በራሳችሁ ተሳስባችሁ መስራት ትችላላችሁ ነው ማለት የምፈልገው ማለት ነው። ከዛ ውጪ ግን የዛሬው ፕራንክ በጣም ከባድ ፕራንክ ቢሆንም እንግዲህ ነገ ሀይም ብሩኬ ፕራንክ ነው ሲባል እንደሚመለስ ተስፋ አደርጋለሁ። ግን ደግሞ ብዙ መንገድ መሄድ ከፈለገ ግን መሄድ ይችላል። በነገራችን ላይ በጣም ብዙ ነገሮችን እያነሳ ብዙ ነገር እንትን እያለ ብዙ ቪዲዮዎችን መስራት ይችላል። ፍፄን አይታችኋል እንግዲህ በፍፄ እንኳን ስንት ቀን ሙሉ እንደተሰቃየን ታውቃላችሁ አይደለ? ሀይሚ ከፍፄ ጋራ የሰራችው ፕራንክ ቡታጀራ ላይ ማለት ነው። ከዛ ብሩኬ ደግሞ ተቀበለና ከፍፄ ጋር ተነጋግሮ ለስንት ቀን ነው ይቅር ተባባሉ። በቃ እንደዚህ ነው ሀይሚ እያታረግም ብሩኬ አያደርግም እያለን እኛ ኮሜንት ላይ እየተንጫጫን እንግዲህ መጨረሻ ላይ እንግዲህ ፕራንክ ነው እሱም መልሶ ፕራንክ እያደረጋት ነበርና መስራት ይችላሉ የፈለጉትን ስራ ማለት ነው። ግን ምክንያቱም ግዴታ ስለሆነ ማለት ነው። እንደዛ ካልሆነ እይታ የላቸውም። እውነቱን ስነግራችሁ ያው እንደምታዩት ነው ማለት ነው። እንደውም ትናንትና የሀይሚዬ ቪዲዮ ትንሽ ይሻላል ይመስለኛል ከሰሞኑ ቪዲዮ ማለት ነው። ሌላው ግን በጣም የወረደ ነው። በዚህ ሰሞን እነሱ በራሳቸው ፕራንክ እየተደራረጉ በፍቅር መጥተው ቪዲዮ እየሰሩ ምናምን በጣም እይታቸው የወረደ ስለሆነ ማለት ነው። እና ምንም ማድረግ አይቻልም። ቅዱሴ ደግሞ ከጠፋ ከስንት ጊዜ በኋላ ነው የመጣውና ስላየንህ በጣም ደስ ብሎና እኔ ሀይሚዬ ወንድም ማለት ነው። ግን ሀይሚዬ በጣም ከባድ ነው። ወይኔ ከባድ ፕራንክ የእውነት በጣም ከባድ ነው። በጥፊ ሀይሚዬ መቶ ማያቅ ሰው ብሩኬ እንግዲህ ለመጀመሪያ ጊዜ ያው ብዙም አያምም የፍቅር ጥፊ ነው የመታት። እሺ ነካ ብቻ ነው ያደረጋት። ለዛም እኮ እንደዚህ ቁጢጥ ብላ ቁጭ ስትል ብቻ እኮ ነው የተናደደባት እንጂ እስከዛ ግን በትዕግስት እየጠበቀ ነበረ ብሩኬ ራሱ ማለት ነውና ብቻ ጨሪቃዎቻችን ክፉ ነገር አይንካችሁ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ነው ማለት የምፈልገው። እና ውድ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበል። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ።